ገንዘብ የከፈለች እንድታግተኝ እንጂ እንድትደፍረኝ አይደለም። ቤዛ እዚህ የለችም። ቤዛ ከኔ ውጭ ምንም አገኘት። እኔ ባልኖር ኖሮ የዛሬ ሌሊት አታድርም ነበር። ጊዜ ልንፍጠን። ምን ካሌብ አምልጧል? ደሊናስ? ቆይ እንዴት እንደዚህ አይነት ስራት ዳሊናን አግታት የተባለው ልጅ እንግዲህ ዳሊናችን ቆንጆ ልጅ ሳልጠቀማት አለቃትም ብሏል። እንግዲህ ቤዛ ደግሞ እናቷንና ወይዘሪት አዜብን እገላቸዋለሁ ብላ ተነስታለች ማለት ነው። እንግዲህ ዳሊናና ካሌብ እንዳመለጡ ሰምታ እስር ቤት ከመግባት ካልቀረ ሁለታችሁንም እንግዲህ የእስር ቤት ገባለሁ ከኔማ አታመልጡም ዛሬ ብላ እንግዲህ እናቷንና ወይዘሪት አዜብን ቤዛ ልትገላቸው ነው። እንግዲህ ካሌብና ቤዛ ከዛ ሰውየው እጅ አምልጠዋሉ ማለት ነው። ቤዛ የጀግና ናት። መጀመሪያ እግሯንና እጇን ፈታ። ዳሊና እንግዲህ በጣም ጎበዝ ነች ናት። እንግዲህ ከታሰረችበት እንደምንም ሆና እጇንና እግሯን ፈታ ልታመልጥ ስትል መልሶ ይይዛታል ማለት ነው። ኢንስፔክተሩ ሲደውልለት ደግሞ እኔ እችን ልጅ ሳልጠቀማትማ አለቃትም ይለዋል ማለት ነው። እሱ ኢንስፔክተሩ ደግሞ ምንም ነገር እንዳታደርገው ብሎ እንግዲህ እሱ ምንም ነገር አልሰማም ነበረ ጠባቂው ዳሊላ እንድደፍራት እያለ እንግዲህ ካሌብ ደርሶ አናቱ ላይ ይላል። ያ ካሌብን ደግሞ መጥቶ እንትን ስል ዳሊላ መታ በልጁ አናቱ ላይ ትላለች። ከዛ ሁለታቸውም ያመልጣሉ። እንግዲህ ካሌብም ዳሊናም አምልጣለች የሚባለውን ሰምታ የቤዛ እናት ደግሞ ወይዘሪት አልማዝ ይሄ ነገር ስህተት እንደሆነ አሁን ነው ያወቅኩት። የገዛ ልጄን ከአንቺ ጋር ተጣምሬ የገዛ ልጄ ላይ እንደዚህ ማድረጉ ራሱ እኔ እናት አይደለም እውነት ነው ብላ እንግዲህ ልጄን ማትረፍ አለብኝ እንደምንም ሆኜ አንቺ ልጄ ላይ ስትጫወችብኝ አይቼ ዝም አልምል ከዚህ በኋላ ከአንቺ ጋር ያለኝን ግንኙነት እዚህ ጋር ይቆም ብላ እንግዲህ ቁልፉን ከደበቀችበት አውጥታ ለወይዘሪት አዜብ በሩን ልትከፍት እናቷ ስትሄድ እንግዲህ ሁለታችሁንም እዚህ ክላስ ውስጥ ደፍጃችሁ ነው የሚሄደው ዛሬማ ከኔ እጅ አታመልጡም ብላ እንግዲህ ወይዘሪት አልማዝ እንግዲህ ቁልፉን ቤት ውስጥ ያልፈለገችበት ቦታ የለም። ለወይዘሪት አዜብ በሩን መክፈት ብላ እንግዲህ ያልፈለገችበት ቦታ የለም። ቁልፉን ፈልጋ ካገኘች በኋላ ወይዘሪት አልማዝ እንግዲህ ቁልፉን አግኝታ በሩን ልትከፍት እየሮጠች ስትሄድ ሁለታችሁንም እዚህ እደፋቸዋለሁ ለካ አንቺም ከነሱ ጋር ነው የምትሰሪ ብላ እንግዲህ ቤዛ የእናቷንም ስልክ ከልክላ የቤዛንም የወይዘሪት አዜብንም ስልክ ከልክላ እንግዲህ አንድ ክላስ ውስጥ እደፋቸዋለሁ ሁለታችሁንም እዚህ አንቺም ለካ ከኔ ኋላ ከነሱ ጋር ነው ወይ እየሰራሽ ያለሽው እናቴ ለአንቺ ብዬን ሁሉ ነገር ሁሉ ሳደርግልሽ ብላ እንግዲህ ቤዛ ሁለታቸውንም ልትገላቸው አንድ ክላስ ውስጥ ታስገባለች። የተደወለልሽ ስልክ በጣም አስደንግጧት ነበረና እንደጠበቀችው አልሆነም። ካሌብን የራሴ ያደርጋለሁ ብላ ነው እንግዲህ ዳሊናንም ጭምር ያሳሰረችውና ወይም ያገደቻቸው። እንግዲህ ዳሊናና ካሌብ አንድ ላይ እንደታሰሩ ግን አላወቀችም። ካሌብን አንድ ነገር እንዳታደርጉ ዳሊናን ግን አስወግዷት ብላ ትዕዛዝ ትሰጣለች ማለት ነው። ግን እንደጠበቀችው አልሆነም። የሰማችው ስልክ ተደውለው እንግዲህ ሁለታቸውም አምልጠዋሉ ብሎ ነው እንግዲህ የተደወለላት። በዛ ምክንያት ወደ ቤት ተመልሳ ስትመጣ እናቷ ለወይዘሪት አዜብ
በር እየከፈተችላት ታገኛለች ማለት ነው። ለካ አንቺም ከነሱ ጋር እየሰራሽ ይህንን እየካድሽ ነው እንዴ? ሁለታችሁንም ዛሬ እዚህ ጋር ነው የሚደፋችሁ ብላ እንግዲህ ወደ ክላስ ትወረውራታለች። እናቷን እባክሽ ተያት፣ እሷ እኮ ምስኪን ነች፣ ምንም አላደረገችም ብላ ትለምናለች። እንግዲህ እናቷ የእናቷን ነገር አልሰማ ብላ እንግዲህ አንቺ ከየት ነው ይህን ቁልፍ ያመጣሽው? ነን አንቺ ብዬ ሁሉንም ነገር ሲያደርግ መጨረሻ ላይ ትክጅኛለሽ እንዴ? እኔ ዛሬ አለቃችሁም፣ ሁለታችሁንም እዚህ ውስጥ ከትቻችሁ ነው የሚገላችሁ። ከእኔ ዛሬ ማናችሁም አታመልጡም፣ ሁላችሁንም እገላችኋለሁ ትላታለች። ወይዘሪት አልማዝ እንግዲህ እያደረገችው ያለው ነገር ትክክል እንዳልሆነ ከተረዳሽ በኋላ ለወይዘሪት አዘብ በር ከፍታ ልታስመልጣት ነበረ፣ ግን ደረሰችባት ቤዛ። እንግዲህ ቤዛ በጣም ጨካኝና ለወሰነችው ነገር እናቷን እስከምትገድል ድረስ እየታገለች ትገኛለች። እና ቤዛ እንግዲህ ካሌብን የራሴ አደርጋለሁ በማለት ነው ይህን ሁሉ ሩጫ እየተጓዘች ያለችውና ቤዛን እንዲገሉና ዳሊናን እንዲገሏት ነበረ ያሰበችው። ግን ያሰበችው ነገር አልተሳካም። የተደወለላት ስልክ በጣም እንድትናደድ አድርጓል። በዛ ምክንያት ከዛ ተናዳ ስትመጣ እናቷ በር እየከፈተች ታገኛለች። አንቺ ውሻ ከየት ቤን ቁልፍ ያመጣሹ ብላ እናቷ ላይ ጮሃ እንግዲህ ቁልፍ ትቀማታለች ማለት ነው። ካሌብና ደሊናም አምልጠዋሉ። ስለዚህ እኔ ዛሬ ሁለታችሁንም እዚህ ጋር እደፋችኋለሁ ትላለች። እንግዲህ እናቷን በጣም ፈርታ በሩን ከፍታ ወደ ክላስ ወርውራቸው ሁለታችሁንም ለመግደል ስህተት እንዳትሰራ እየሞከሩ እንግዲህ ማናችሁም እንዳትንቀሳቀሱ እንቀሳቀሳለሁ ካላችሁ ሁለታችሁንም እዚህ ደፋችኋለሁ ትላለች። እባክሽ ልጄ በንዴት የምታደርጊው ነገር ህይወትሽን እንዳበላሽ ምንም ነገር አታደርጊ ብላ ትለምናለች። ግን አልሰማችም። ቤዛ የፈለገችዋን ነገር ማድረግ ትችላለች ማለት ነው። እንግዲህ ምንም ነገር አልፈልግም፣ ሁለታችሁንም እዚህ መድፋት ነው የምፈልገው ብላ እንግዲህ ካሌብና ዳሊና ሳይመጡ በፊት ሁለታችሁንም እዚህ መድፋት አለብኝ፣ እስር ቤት መግባቴ ካልቀረ እዚህ ጋር እንግዲህ ካሌብ ይህን ካወቀ በኋላ ምን እንደማደርጋት ራሷ አስባ በጣም በፍራቻ ልብ ሞልታ ነው እንግዲህ እነሱን መግደል የወሰነችውና እነሱን ለመግደል ካሰበች በኋላ እናቷንም ጭምር ያ ወይዘሪት አዘብ ከዚህ በፊት አንቺም ካለ ልጅሽ አታስብም እንደ ልጅሽን ይዘሽ ልጅሽ ላይ ጥሩ መልካም ነገር ያልሆነውን የምታደርሺው አንቺ ምን ሆነሽ ነው ብላ እንግዲህ ካሌብም አንተ ውሻ እገልሃለሁ፣ እሷ ላይ እጅ ይረፍና እገልሃለሁ አንተ ሌባ ውሻ ትላለች። ደሊናም እንግዲህ ቤዛ አግታታለች እንጂ ደፍራት አላለችም። ስለዚህ ተጠንቀቅ፣ ይህን ነገር ቤዛ ካወቀች ምን እንደምታደርግ ስለማታቅ ተጠንቀቅ ትለዋለች። እሱ ግን አልሰማም ማለት ነው። እሷ የምትለውን ነገር ምንም ነገር ሊሰማ አልቻለም። እሷን ለመድፈር እየሞከረ ካሌብ እጁና እግሩ ታስሮ ነበረ። ተፈቶ ወደ ደሊና እየሮጠ ሲመጣ ደሊላን ሊደፍራት ደስታ እየሞከረ ይገኛልና በዛም ያ ሁለታቸውም ተጋግዞ ልጁን መጥተው ከታሰሩበት ከታገቱበት ከመጋዘን ያመልጣሉ ማለት ነው። ይህን የሰማችው ቤዛ ደግሞ እናትየዋንና ወይዘሪት አልማዝንና ወይዘሪት አዘብን አንድ ክላስ አስገብታ ልትገላቸው እየሞከረች ትገኛለች። እና ዛሬ ማናችሁም ከእጄ አታመልጡም፣ ሁላችሁንም እደፋችኋለሁ፣ ካሌብና ደሊናም ከዛ አምልጠዋሉ ብላ እንግዲህ ሳታውቅ በወይዘሪት አዜብ ፊት እውነቱን ትናገራለች ማለት ነው።
ውድና የተወደዳችሁ የዩቱብ ጓደኞቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኛውላችሁ።